በጣም አደገኛ ኃጢአት ማለት ነው ዝሙት ነው ለወጣቶች ሁሌ መምላችሁ ለምን ሁሌ መምላችሁ ታላቁ መምህራችን ቅዱስ ጳውሎስ በተደጋጋሚ ይሄንን ያነሳዋል ከዝሙት ሽሹ በቃ ሰው ወጣት በቀላሉ ሊፈተን የሚችለው በዚህ አይነት ኃጢአት ስለሆነ ከዛ ራቁ አለቀ ከዛ ሽሹ ሁሌም ይባላል በሌሎች መምህራንም ዝሙትን አትጋፈጠውም ትሸሸዋል አለቀ በቃ ምን አጋፈጠ ስለዚህ አሁን ከነዚህ ነገር እየራቁ ከክፋት የሆነ ለወንድሞች ለእህቶች ለወንድሞች ያለ እውነተኛ ፍቅር መኖር አለበት ያ ፍቅር ኖሮ ራስን ከዝሙት እያራቅ መኖር እንዴ በጣም ራስን ማቅለል ውርደትም እኮ ነው በነገራችን ላይ እኔ ጋይስ ማለት የሆነ በቃ እግዚአብሔር እንዳለን ሰዎችን መኖር ያለብን ብያቸዋለሁ ከዚህ በፊት ማለት አምላክ አለን አፍተሩል የሆነ ህዝብ ነንኛና ያ ህዝብ ዝም ብሎ ብትን ያለ ንጉስ የሌለው አስተዳዳሪ የሌለው ህዝብ አይደለም ክርስቲያኖች ህዝብ ነን ይህ ህዝብ ደግሞ አምላክ አለው ታላቅ የሆነ ንጉስ አለው እኛ የንጉሱ ባሪያዎች ነን ንጉሱ እንደሚፈልገው ነው መመላለስ ያለብን ጌታ ኢየሱስ ደግሞ የሚፈልገው አንድ ወንድ የሀገር ሴት እያተራመሰ አንድ ሴት የሀገር ወንድ እያተራመሰ ምናምን እንደዚህ አይደል ነው ማለት እዛ ቴሌግራም ላይም ዛሬ ጽፌላችሁ ነበር አይመጠንም ራሱ ለኛ አይመጠንም አዎ በአንድ በሌላ ምክንያት ለምሳሌ የምንወድቅ ሰዎች ልኖር እንችላለን አይደል ተወክል ልንወድቅ እንችላለን መውደቅ ጥሩ ነው አይደለም ኖርማልም አይደለም ማለት ያው መውደቅ ስለሌለብን ማለት ነው ብንወድቅም ግን ወድቀን መንቀር ግን አይደለንም እንነሳለን ጠላቴው ያ ደስ አይበል በወድቅም እንነሳለን እግዚአብሔር ያስነሳኛል እንደዛ ነው ስለዛ ምንድነው የወደቀን ሰዎች ቶሎ ብሎ መነሳት ወደ እግዚአብሔር ለመቅረብ መሞከር ሁሉ ጊዜም ቢሆን እግዚአብሔርን መናፈቅ ትልቁ ነገር እሱ ነው ባይዘው እግዚአብሔርን የሚናፍቅ ሰው ወድቆ አይቀርም እግዚአብሔርን ናፍቆቱ ያደረገ ሰው ከልቡ ላይ እግዚአብሔር ሙሉ በሙሉ ያልጠፋበት ሰው ወድቆ አይቀርም ደሞ ቶሎ ይነሳል ስለዛ እግዚአብሔርን እንዳናሰድበው ሰዎች እኛን አይተው በቃ ምን እነሱ እኮ ናቸው እንዲህ እኮ ናቸው ተብሎ እግዚአብሔር እንዳይሰደብብን እንዴ አረበስማ አንተ የቃል ስብከት እኮ ዝም ብሎ እኮ ደካማ ነው ብዙ ጊዜ ማለት ያው ጥሩ ነው የቃል ስብከት እርግጥ ነው ግን በጣም ፓወርፉል የሚሆነው የቃል ስብከት ይሄ ህይወታችንም ሲሰብክ እኮ ነው እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል አስቡት ጋይስ በቃል አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን በቃል አልነውና ልክ ህይወት ላይ ሲመጣ ግን በጣም ታች ሆነን ታች ላይ አፈር ላይ የምንተረማመስ ከሆነ ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን አለ እግዚአብሔር በእኛ ሊደሰት አይችልም በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖርም ይላል በፍጹም ግን ደግሞ እናገላብጠውና ማለት ነው ለምሳሌ በህይወቴ በጣም እንደው ጥሩ በሆነና ክርስቶስን መመስል ቢሆንና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው መልካሙ ስራችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ አይደል የተናገረው እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ ግን ምንም ባልሰብክ ለምሳሌ ስብከት ባይኖረኝ በቃል ማለት ነው ባይኖረኝ ጌታ በእኔ ደስታ ላይ ደስም ስቲል ደስታል ወጥቼ እንደዚህ ባላስተምር ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን እንትንም ተልእኮም ይሄ ነው በቃ ሰዎች እግዚአብሔርን እንዲያመሰግኑኛል አይተው ጨው ናችሁ ብርሃን ናችሁ ተብለን አስቡት ጨለማ ስንሆን እና በጣም አደገኛ ነው እና ሁሌም ልናስበው ይገባል